ምለው የቡታጀራ ወንዶች በቃ ቀለበትን ተንበርክኮ መስጠትና አበባን ተንበርክኮ እንትን ማለት በቃ ለእናንተ የሆነ ትልቅ ነገር አድርጋችሁ ነው የምታዩት። እና ደግሞ እዚህ ጋር የዋሹትን ነገር ልንገራችሁ፣ ውሸታቸው መሆኑ ማለት ነው። ምንድነው ያላት ሰው እዛ ጋር አለ፣ ከዛ እዚህ ጋር ቀለበት እንዴት ነው ሰው ጋር ነው እንጂ ቀለበት የሚያስርላት ሰብራይዝ የሚያደርጋት ሰው ያለበት ቦታ እንጂ እዚህ ጋር ነው እንዴ? የውሸታቸው ጥግ ማለት ነው እዚህ ጋር። እና ደግሞ በእናትሽ እንዲህ ይባላል እንዲህ አይባልም እኮ። አንድ ሰው አልፈልግም ካለ በግድ የኔውን አይባልም። የኔና አንቺ የኔና የኔ ብቻ ነሽ። ላ ያንተና ያንተ ብቻ አይደለችም እሷ፣ ያብርሽና ያብርሽ ብቻ ናት። ያው ለጊዜው ሊመስልክ ይችላል ማለት ነው። እና በዚህ ልክ እንደዚህ ተለምኖ ልጅቷ አልፈልግም እያለች እንዴ በግድ እኛ ፈልገናል አንቺ አግቢ ምን የሚሉት ነገር ነው? እኛ ፈልገናል ቀለበት ሰሪ ወንድሟ ጓደኞቿ ሆናችሁ እዚህ ጋር የተሰበሰባችሁ አዮች ማለት ነው። በግድ ልጅቷን ለምንድን ነው ካላገባሽ? ጥፊው ግን ተመቸኝ። እናንተ ያላሳችሁን ጥፊ አይታችሁታላ? ጀብ አረገችው እኮ። እቺን ጥፊ ለሄርሜላ ነበር ትላንትና መስጠት የነበረብሽ ሩታዬ። እና በጥፊ ስለመታሹ ደስ ብሎኛል። እንደዚህ አይነት ስነ ስርዓት የሌለውን ስነ ስርዓት እያስያሽ ይጅ ሩታዬ። እውነቴን ነው። ማንም በአንቺ ህይወት ላይ ገብቶ ሊፈተፍት እንትን ሊል በአንቺ ህይወት ላይ ገብቶ የአንቺን ህይወት መስመር አስይዛለሁ ብሎ የአንቺ ህይወት ገደል ሊከትልሽ ቦታ አትስጩ። ይህ ወንድም ተብዬው አልጫ ነገር እሱም እኔ የሚስማማሽን አንተ ማነክ የሷን ውስጥ የምታውቀው? አንተ ላይዋን እንድትል ትችላለህ። አታውቅም ውስጧን እንዴ? ልጅቷን በግድ ካላገባሻለ እንዴ? ካልፈለገችስ ግዴታ አለባት እንዴ? ካልፈለገችስ ቆይ እቺሽ ካልፈለገች በግድ የማይመስል ነገር ማለት ነው። በእናትሽ እኔ ካለ አንቺ መኖር አልችልም። ማን እንዳልኖረው አንተ መኖር አትችልም። ማን እዚች ምድር ላይ አንድን ሴታቱ እንዳልኖረው አንተ መኖር አትችልም። እንዴት? እውነትህን ነው። መኖር አትችልም ያለሷ እየኖርኩ እኮ ነው። አሁን ራሱ እኮ ያለሷ እየኖርክ ነው ያለው ማለት ነው። በዚህ ልክ ልጅቷን ማጨናነቅ በጣም የሆነ የሚያስጠላ ነገር ነው እንዴ። እናንተ ያልተናገሩት በነገራችን ላይ ፈረንጁና እንትና ናቸው። ቢኒ ያመላጣው ልጅ ነው እና እዩ ነው እዩ ነው ማንም የሚባለው ደግሞ ጭራሽ እሱ ባሰኮ ተናደ። የሆነ መልእክትማ አላችሁ እዚህ ጋር። ይሄ ያጠራጥራል። ሩታን የሆነ እንትን ውስጥ ለመክተት የሆነ መልእክት። እንዴት እኮ አልፈልግም ብለሃለች አንተ ራስህ ማለት ነው። ከህይወቴ ውጣልኝ ያለች ካል ህይወቷ መውጣት ነው ያለበት። በቃ አንተ ማትፈለግበት ቦታ መቀመጥ የለብህም እንዴ። ያንተን የምትፈልግህ ቦታ መሄድ ነው ያለብህ። ምን ሆነክ ነው እንዴ? ደስታ ተብዬው የናክል ፋራና እንዴ እንዲህ ስትታይ ኮሱፍ ምናምን ስለ እልም ያልክ አራዳ ነው ለካ ገጀራ ነህ ከነሱ። ያው ለነገሩ ከቡታጀራ ወንዶች የተጨመረኩ ያው ፋራ ሆኖ ነው የሚኖረው። የሰለጠነ ይመስለዋል ግን ፋራ ነው። እና ማለት ነው ውዶች ማሮች፣ እንዲህ አይገርምም ግን እናንተ? ወይ ጣጣ ጉድ እኮ ነው። የምሬ ነው። በግድ ካላክ በእናትሽ ልመና። ወይኔ ሩታ የኛ ልጅ እኮ እንደዚህ ነው የምትለመነው። በቃ የኔ ቆንጆ፣ ውይ የኔ ውበታማ። ህይወት ቀልድ ሆነችባችሁ። በቃ ትዳር ቀልድ ሆነ። ትዳር ቃቃ ጨዋታ ሆነ። ለነገሩ የቀለበት የሚያስሩት እኮ ምንድን ነው የሚባለው? ትዳር አይባልም። እና ለምንድን ነው እዚህ ጋር መተክ ሰርፕራይዝ? ለነገሩ እምቢ እንደምትልክ እሺ እንደማትል አውቀ ነው ማለት ነው እዚህ ጋር መተክ ሰርፕራይዝ ያረካት። በጣም እኮ ነው የሚገርመው። ጀግና እኮ ነው። አንድ አበባና ነው ሁሉም ነገር ማለት ነው። በልመና ሳይሆን ተስማምታችሁ በፍቅር ሲሆኑ ደስ የሚለው ማለት ነው። በእናትሽ ብለህ ለምናሃት እቺ ልጅ አብራክ የምትቀጥል ወይም አንተን ሳትፈልግ ደስተኛ አርጋክ የምትኖር ይመስላል? አይምሰልክ። የትኛዋም ሴት ማለት ነው ይኸውላችሁ ሳትወድ ከገባችልህ መቼም ደስተኛ አታደርግም። ስለዚህ የምትወድን ፈልግ። በቃ ያንተ ያሏትን ፈልጋት። እንዴ ጉድ እኮ ነው እንዴ! ልጅቷን አስጨነቃችኋት። እኔ ግን በቃ ጥፊው በጣም ነው የተመቸኝ። የምሬ ነው። ጀብ ስታረገው እንዴት አባቱ ደስ ያለኝ። የጠገቡ ሆኜ እኔ ራሱ በደገምኩት። ምን አይነት ጅላጅል ነው! እንደ በግ ተጎትቶ ይመጣል፣ ሲጎትቱት ይጎተታል፣ ሂድ ሲሉት ይሄዳል። የሆነ በግ ነገር ነው ይሄ ራሱ። ኧረ ሩታዬ እንኳን ቀረብሽ። ይሄ ሳይሆንም ዳኒ ይሻልሻል ከዚህ ማለት ነው። በምላሱም ቢሆን አስፈራርቱ የሚነኩሽን ሰዎች ይሸኝልሻል። ያው በጋርድም ቢሆን ማለት ነው። እና ያው አልሸነፍ ባይ ነው ዳኒ። ይሄ የሆነ አልጫ ነገር ነውና እዩ ደግሞ አበባውን በተንከው። አንተ ምን አገባ? ምን ቤት ነክ? እምቢ ያለችው እኮ እሱን ነው እንዴ። እኛ ያልነው ካልሆነ አላችሁሳ። እናንተ ማን ናችሁ? እናንተ ምንድናችሁ? በሰው ህይወት ላይ እኛን የምንመራው እኛንን የእሷን ህይወት የምናውቀው አላችሁሳ። ጭራሽ አንቺ አታውቂም፣ እኔ ነኝ የማውቀው። የምትፈልጊውን አውቃለሁ። እውነትን ነው እንዲሆነ ሲባጎ ይሄ ወንድም ነኝ የሚለው ማለት ነው። አንተ ማነክ? ምንድነው የምታውቀው አንተ ስለሷ? የራሷን ህይወት ራሷ ብቻ የሚጠቅማትን የሚጎዳትን፣ ምን እንደሚያስፈልጋት ምን እንደማያስፈልጋት የምታውቀው እሷ ናት። የማያስፈልጋትን አንቀራጥላለች፣ የሚያስፈልጋትን ደግሞ ለመያዝ እየጣረች ነው። እንግዲህ ያስፈልገኛል ብላ ያሰበችውም ማለት ነው። እና
አሁን እንደዚህ ማድረጉ እናንተ ለምን አስፈለገ? ትላንትና ቪዲዮ ስላያችሁ ነው? ከአብርሽ ጋር መታረቅ ስለፈለገች ነው? ከአብርሽ ጋር መታረቅ ስለፈለገች ነው ወይስ ምን አስባችሁ ነው? ይሄ ነገር የምር መጠርጠር አለበት። ያልጠረጠረ ተመነጠረ ትል ነበር አያቴ ማለት ነው። እና በዚህ ልክ እናንተ እሷን ልታስገድዱ እሷን ቢስትል ብስጭታችሁ፣ ንዴታችሁ እዚህ የደረሰ አናታችሁ ላይ የወጣው ምን አስባችሁ ነው? የሆነ ነገርማ የተጠነሰሰማ ነገር አለ ለሩታዬ ማለት ነው። በነገራችን ላይ እቺ እባብ የሆነች ሊጠንስሳባትም ሊሆን ይችላል። እና ሩታዬ የኔ ጀግና የኔ ውድ የኔ ነብር ማለት ነው። ነብር እኮ ነሽ አንቺ ሲነሳብሽ። ያው አንዳንድ ቦታ ላይ ብታናድጅንም ግን ነብር ነሽ። በቃ ነብር እኮ ናት። የምሬ ነው የምላችሁ። የምር ሲነሳባት ነብር ናት። ማን ያው ስንት ናቸው? 1 2 3 4 5 ወንዶች አንበርብራ ቁጭ አርጋቸው ሄደች ማለት ነው። በነገራችን ላይ ፈረንጁ ግን ከሩታ ጎን ቆማለሁ ካልክ ማለት ነው በግዴታ ቀለበት ካላስርሽ የማይመስል ነገር ነው። የምሬ ነው የማይመስል። በነገራችን ባዶ ነው እቃው እና የማይመስል ነገር ነው ማለት ነው። የማይመስል እኔ እንጃ። እኔ ራሱ ልታስር እኔ እንጃ። ሩታ አይመጥንሽም። እውነቴን ነው። እንትና አይመጥንሽም። ማደስታ የሚባል እውነት አይመጥንሽም። ባይሆን ዳኒ ይሻልሻል። ከዳኒ ጋር ቀለበት ብታስሩ አሪፍ ነበር። አይዲያ ልስጣችሁ እና ጎበዝ ነሽ፣ ጀግና ሴት፣ ሁሉም የሚመኝሽ ሁሉም የሚፈልግሽ አይነት ሴት። እንግዲህ ባልሽም ይመጣል ማለት ነው። አሁን ወደ አንቺ እየሮጠ ነው የሚመጣው። ይህን ቀለበት ይህን ቪዲዮ ካየ ማለት ነው አበጋዝ ወደ አንቺ እየሮጠ በቃ ተበላው፣ ሊወሰድብኝ ነው ምናምን እያለ እየሮጠ ነው የሚመጣው ማለት ነው። እና ውሸታችሁን ደግሞ በልክ አድርጉት። በጣም እኮ ነው የሚያስታውቀው እዚህ ጋር ምንም በቃ ማለት ሁላችሁም ተሸውዳችኋል። በጣም ነው የተሸወደ። እኔ የሳኩበት ፓርት ነው። የምሬ ነው የምላችሁ። ሰው አለ እንግዶች እየጠበቁ ነው፣ ቤተሰቦች እየጠበቁ። ልጅቷን ሰፕራይዝ ማድረግ ከፈለኩ እኮ ቤተሰብ ካጠገብ ነው ሰፕራይዝ ማድረግ ያለበት። እዚህ ጎዳና ላይ ወተክ አይደለም። እነዚህ ውሸታሞች ማለት ነው። መች ነው ከውሸት የምትላቀቁት? መች ነው ግን ከእንደዚህ አይነት ስራ? አሁን እኮ ጾም ነው። አጾሙም እንዴ? ክርስቲያን አትመስሉኝም ለነገሩ። እና መች ነው ከውሸት የምትላቀቁት? የምር አንዳንድ በጎች ደግሞ አይገባችሁም እኮ። አንዳንድ ደደቦች አላችሁ የምር የሚመስላችሁ ማለት ነው። ወይ ሩታ የምትረግጧት ትኖራላችሁ እኮ የምትሰድቧት ማለት ነው። እና በጣም ውሸታቸው እዚህ ጋር በጣም ነው የሚያስታውቀው። በደንብ አድርጋችሁ ማለት ነው ስሙት ቪዲዮውን። ቤተሰቦችን አታከብርም እንዴ? ቤተሰቦች የቱ ጋር ነው ያሉት? በእናት እዚህ መንገድ ላይ ነው ያቆምካቸው ቤተሰቦች ያሉት እንዴ? እኛ ቀለበት ስናቅ ሁሉ ነገር ጓደኞች ቤት ተሰብስበው የፈረንጁን ማለት ነው ያን የኛ የባላችን ሽማግሌ ነው የሚላከው። ባላችን ኢትዮጵያዊነታችን ሽማግሌም ግን ያው ፈረንጅኑን ብላችሁ የሰውን እንትን ኮፒ አድርጋችሁ አይደል የምታደርጉት። ስለዚህ ያው በሰው ፊት ነው። አንተ ግን 4 5 ሰው ይዘህ መጥተህ ቤተሰቦቼ እዛ ነው ያሉት። ተው እባክህ፣ እውነትህን ነው። የትኛው ቤተሰብ ነው እዛ ያለው? ምድረ ወሬኛ። ወይኔ ዶራል ማያመጣው ነገር የለም። ዶራል ማይሰራው ጉድ የለም።